ሀይ ውዶች እንዴት ናችሁ? ሰላም ናችሁ? እስሚ ከብንታ አሜሪካን ዩቲዩብ ቻናል ላይ ሰዎች እንዴት ናችሁ? ሰላም ናችሁ? አልሽው እና ዛሬ ምንድነው ልላችሁ የፈለኩት ያው ሁሉ ነገር ነግራችኋለሁ። ያለው ኢንፎርሜሽን የነገርኳችሁ ምንም አዲስ ነገር የለም። በደው ማለት ለምን ነግራችሁ አይደል ማለት ሰዎቹ እኔ በጣም በቃ እንደዚህ ስራችሁ ማለት ነው ከሰው ጋር ፒስ ነኝ በቃ ግን ደግሞ ማለት ያሳለፍኩት መታመም መጨነቅ ምናምን ነገር እረሳዋለሁ ማለት አይደለም። ስለዚህ አንተ የሆነ ነገር ሰው ላይ የምትፈርድ ከሆነ አንተ የሚገባህን ነገር አደረግክ ወይ ቢያንስ እንኳን ማለት ነው ከ150% እንኳን አድርገኸዋል ወይ ማድረግ ያለብህን ነገር አደረግክ ወይ ጊዜ ሰጣቸው ምንድነው ያረከላቸው what you do for him them sacrifice ያረከው sacrifice ያልካቸው ነገር ባይደል ማለት ነው እሱን ያካትታል ነገሮቹ ከዛ ሲቀጥል ነው ባይደል ማለት ነው ለማገር ባይደል ማለት ዝም ብለህ ከመሬት ተነስተህ እንዲህ አድርገኛለሽ ማማ አይባልም ማለት ሰዎች እነጋችሁም ፈልገው ነገር ማለት ነው አይ ማለት በጣም አዋቂ ነኝ ምናምን ነገር ያልኩኝ አይደለም ብታውቅም ማስተዋል ከሁሉም በላይ ነው ባይደል ማለት ነው ምንም ብታውቅም የማታስተውል ዝም ብለህ እንደዚህ ብለህ ከምትሄድ ከሆነ it's done ብዙ ጊዜ ደግሞ ከሴቶች በላይ ወንዶች ማስተዋል ይሳናቸዋል you know what በተለይ በዛ በባክግራውንዳቸው ሰው ከገባባቸው ለስ ዳን ናቸው ባዲያ ማለት ነው እንደዛ ነው የምለው ባዲያ ማለት ነው ልቦና ብቻውንም ብቻ በቃ አይደለም ማስተዋል ማሰብ መረከዝ መስማት ሰው እንዴ ኮሜንት ይሰጣል እኮ ከሰማሃቸው ካልሰማሃቸው ኮሜንት የማይሰጡም ምንም ነገር ባይደረግ that's why for first መስማት የመሰለ ማስተዋል የመሰለ ነገር የለም ከምንና ከማንም በላይ ልታስተውል ይገባል በዙሪያ ያለውን ነገር አሁን ድክመት ሲኖርክ ባዲይ ማለት ነው በየሆነ በኩል በጣም አድርጎ ያደክመዋል ባዲይ ማለት ነው እርግፍ አድርጎ ያደክመዋል ባዲይ ማለት ነው እንደዛ ነው ህይወት እና ወዶችን ነገራችን እንፈልገው ነገር ማለት ነው by the way I have no new news አኒ ባዲይ ማለት ነው ወደ አሜሪካ ማልሄድ ከሆነ ባዲይ ማለት ነው ብረጋጋና አንድ ላይ ቢቀመጥ ወይኔ ፈጣሪ ምን ያህል ጥሩ ነበረ ግን ሲያስጨንቅ ጌታ ኢየሱስ ሆይ ከሀበሽና ከፈረንጅ መሀል መቀርቀር ወይኔ ፈጣሪ ያለም እንዴት እንደሚያስጠላ ለምን እንደሆነ ታውቁታላችሁ አሁን ዝም ስል ጊዜ ምንም የማይሰማኝ ለምን መሰላችሁ ምክንያቱ አግኝቻችሁ እናንተ ጋር ሳወራ ነበር አንዳንድ ሰዎች እኮ አይታጡም ባዲው ማለት ነው አይታጡም ግን ማለት ነው ግን እነርሱን ኮንፊዝ ያርጓቸዋል ራሳቸው እንዲሁ ሀበሻ ብዙ እንትን የለውም ነው ኮንፊዝ ያርጋሉ ባዲው ማለት ሀበሻ ቢሆንም ባይሆንም ባዲው ማለት ነው ሀበሻ ውጭን ኮንፊዝ ይሆናል ባዲው ማለት ነው ለዛ አይደለ እንዴ እኔ ስሰቃየ ኖርኩኝ ያለሁትና ሁሉንም ኢግኖር ሳደርግ ለምንድነው እረፍት የሚሰማኝ ለነገራችሁ አልችልም አይ በቃ ሀበሻ የተናገርኩ ቀን በቃ ጾጉሬን እየላጨው ነው እንትን መውለው ዋይሩና አላቀም በቃ ስሜቴ በጣም አንዴ ነው የሚቀየረው በቃ ይሆናል አይደለ በቃ ደስ የማይል ስሜት ይሰማኛል ያስጠላኛል ባንዴ የነርሱ ነው ወደኔ እንትን የሚሆን አይደለም በቃ ያስጠላኝ ማለት ሀበሻ ስላችሁ ሶማሊ ጨምራችሁ ምናምን አረቦቹ በጣም በብዛት ያሉበትና ቦታ መርጦ ምናምን ነገር ነው የሚመጣቸው እና እነርሱ ባዲው ማለት ቋሚ እንትን የላቸው አሁን ሰላም ጧት ማለት ነው እንዴት ወደርሽ ምናምን ነገር አይሉም ባዲው ቋሚ አይደሉም ምንም አይመስላቸውም ባዲው ማለት በፈለጉት ታይም የፈለጉትን ነገር ነው የሚጠይቁት ባዲው ማለት ነው እንዴት አደርሽ ሰላም ነሽ ምናምን ነገር አይሉም ባዲው ማለት ግን ምን አለ መሰላችሁ እኔ ከነርሱ ምንም የምጠብቀው ነገር የለም ከአረቦች ምንም የሚጠብቀው ነገር የለም because
ምንም ያገናኘን ነገር የለም። ሃይማኖት አገናኘንም፣ ሀገር አገናኘንም፣ ስጋ አገናኘንም፣ ምንም ነገር እንደነገርኳችሁ እኔ ዘመድ በየትኛውንም ቦታ ቢኖረኝ ደስ ይለኛል ነው። አክሲት በቃ ምንም ችግር የለም። ግን ሌላችሁ የምፈልገው ነገር ማለት ነው ሌላችሁ የምፈልገው ነገር ማለት ነው እንጂ ከዛ ውጭ ግን ምንም ነገር የለም። እና ሀበሻ በቃ ኢግኖር ሳደርግ በቃ ላይ ምንም የማይመስለኝ ለምንድን ነው መሰላችሁ? ምክንያቱ አኔ ፈረንጅ ናት አባቷ አሜሪካዊ ነው ብሎ የዋሹት ውሸትን ሪፖርት ያደረጉት እነርሱ ራሳቸው። አሁን ያኛው ሰው እንዲህ ይላታል ያኛው ሰው እንዲህ ይላታል ብሎ ሪፖርት የሚያደርጉት ራሳቸው ድሮ ማለት ነው። አሁን እንኳን ችግር የለውም። እኔ ሪያስ እየተናገርኩት ነው ሁሉ የተናገርኩት ሪፖርት ቢያደርጉት ጀስት ነው ፕሮብሌም ነው በግል እንትን ላይ ማለት ነው። አሁን ይሄን ያህል በጣም ሀበሾቹ የሚወዱኝ ከሆነ ምክንያቱም እኔ ሌሎችም ችግር ውስጥ እንደሚገባ ስለማውቅ አሜሪካ እስክደርስ ድረስ ምንም አያገባኝም። እኔ ለአንጆሊና ወይም ደግሞ እዚህ መጥቼ ምናምን ነገር አይደለም ልናገር የነበርኩት። ቀጥታ አባቴን ሰርች ነበር የማደርገው ወይ ቀጥታ ዝም ብዬ በዚህ ቆርጬ ማለት ነው ወይ ለጉብኝት የሚሆን ወይ ዳይሬክትሊ በሜክሲኮ የሚሆን በየትኛውም መንገድ አሜሪካ መግባት ነበር ያኔ አላማ። ኢቭን አግብቼ የሚሆን በየትኛውም መንገድ እና ማለት ነው። አይ ብዙ ጊዜ ምን እንደሚፈጠር ስለማቅ ብዙ እንትን አላደረገም ባዲ ማለት ነው። እና ማለት ወደ ችል ነገራችን የምፈልገው ነገር ማለት ነው። ስለዚህ እኔ ምንም አይነት እንትን አይሰማኝም። በቃ ይሆን የህርህራሄ መንፈስ አይሰማኝም። ከእናንተ ጋር ሆኜ ደግሞ ከሀበሻ ጋር ሆኜ ሁሌ መመረዝ፣ ሁሌ ጭቅጭቅ፣ አንዴ ለምን ፈረንጃቲም፣ አንዴ ለምን ሀበሻልሽ፣ አንዴ ለምን ሀበሻቲ ያለሽ፣ ለምን ሀበሻላሽ፣ ለምን እንዲህ አረግሽ፣ ራስሽ ነሽ ምናምን ነገር ሲሆን ማለት ነው they are crazy በቃ like crazy ያደርጉት ባይ ማለት ነው። አይ ባይ ማለት ነው። ሀበሻ እኮ በጣም የሚገርመኝ ነገር ማለት ነው። ስለ አባታቸው አይጨንቀኝም፣ ስለ እናታቸው አይጨንቀኝም፣ ስለ ባላቸው አይጨንቀኝም፣ ምንም አይጨንቀኝም ባይ ማለት ነው። ያኔ ስራ ካለኝ ከእነሱ ጋር ስራ ጨርሳለሁ። እኔ ነግራቸዋለሁ። ዘረኛ አይደለም ባይ ማለት ነው። ሶ ቢያስጠላኝም ዋይ ኢትዮጵያ ባይዘማቱ አሁን ለምንድን ነው መሰላችሁ በጣም የሚወግን የሚመስላችሁ ለሀገሬ? ምክንያቱም የሌላ ሰው ብዙ ስለማልመለከት የራሴ በቃ የራሴ ነው ብዬ ስለሚይዝ ለዛ ሳደርግ ጊዜ ዘረኝነት ይመስላችኋል እንጂ እኔ ኢትዮጵያ ውስጥ ስለነበርኩኝ ኢትዮጵያ ውስጥ ነበርኩኝ። ወሰይ ኢትዮጵያ አርማዴ ማለት ነው። በቀላሉ ከጭንቅላት እንትን የሚል ነገር አይደለም። ግን ነው እንዴ ለኔ ቀላል ነው እና ማለት ነው እንደዚህ ነገር አስተምፈልጋው እና ማለት ነው እኔ በደም ማለት ነው ደግሞ አንድ ብሄር አይደለም እኔ ጋር የሚመጣው ከብዙ ብሄር ነው የሚመጡት እና በጣም ከባድ ነው። ሰዎቹ ደግሞ በየሄድኩበት ይላገጡብኛል። አንዱ ለገንዘባቸው ሲሉ ባይገባል እና ማለት ነው እኔ ሀበሻን ኢግኖር አደረግኳቸው፣ ዘጓቸው ምናምን ብዬ ምንም የሚጨንቀኝ ነገር የለም። ሀበሻ አጅማመቶ እንድመልስላቸው እኮ አይፈልጉም። እንደዚህ ነው እንደዛ ነው ልትላቸው አይፈልጉም። እኔ ጋር የሚመጡ ሀበሾች ባይ ሌሎችም ባይ ማለት ነው
ማለት የኔ ሶማሌ አይደል ማለት ከሀበሻ ሊቻላቸው ሀበሻ ሊቻላቸው ነው የምለው ማለት ውሾች ናቸው እንዴ ባየ ማለት ነው። እና ላችን ፈልግ ነው ማለት እኔ ዘረኛ አይደለሁም። ከማንም ጋር መስራት አልፈልግም። በስራ ብንገናኝ ወይም ደግሞ በቁም ነገር ብናወራ ችግር የለውም። ግን ዝም ብሎ ጨዋታ፣ ጓደኝነት፣ ጎረቤት ግን አልጫወትም ብያቸዋለሁ። እኔ ከሰይጣኖች ነው። ምክንያቱም ከአንዴ ሁለቴ መማር አለበት። እኔ ደግሞ ተምሬ ያለው እያልኳችሁ ነው ባዴ ማለት ነው። እና ሀበሻ ማለት ነው ነገራችን ፈልገው ነገር ማለት ነው። በጣም አሁን ዝም ብሎ ከነርሱ ጋር ሳይኖር ምናምን ዝም ብሎ የሚያነሳሰብ ችግር ውስጥ ከሌለ ምንድነው እሱ ነገር ቅናት አለበት። አንዴ ዝም ብላችሁ ሰው ሁሉ የምታነሱት ቢሆኑ እውነት ነው ቅናትም ነው እንጂ ማላነሳቸው ምንድነው መስላችኋል? እናንተ ራሳችሁ ስለምታነሱ ነው እንጂ እኔ ማላነሳቸው because I have nothing with them እና ለነገራችን ፕራይቬት ነገር ማለት ወድቼ ስለዚህ ለዛ ነው እኔ ብዙ ጊዜ ማለት ነው ማድረግ የማትችለውን ነገር በውስጥ እየፈራህ ምናምን ነገር አትበል ነው የምለው። እኔ ምንም አያምርብህም። ምክንያቱም ቁጭ በል ሲል ቁጭ ትላለህ፣ ቁም ሲል ትቆማለህ። እንደዛ ያለ ጉራ ብቻ እንዴ ሻይንፉል እና ማለት ነው ልጅን ነገራችን የምፈልገው ነገር ማለት ነው። እና በአሁን ታይም ላይ እንደዛ ሲሆን ጊዜ ምንም አይመስለኝም። I don't care why because ሁሉም ነገር እናንተ ራሳችሁ ያደረጋችሁት ነው። እናንተ ራሳችሁ በሌሊት ቀን ሄዳችሁ አኛኛኛ ስላላችሁ ስለዚህ አውቃለሁ ሁሉም ሰው አይደለም ሀበሻ ቢሆንም ሁሉም ሀበሻ እንደዛ አያደርግም። ቢሆንም ግን የመጀመሪያ ሰው ላይ እንትን የሚያደርገው ማን ነው? ሸይም የሌላቸው ሰይጣኖች ሀበሻም ይሁን ሌላም ይሁን ክፉ ሰዎች ናቸው። ባይደዋ ከሀበሻ ውጭ የሚመጡት ባይደው ማለት ነው። እና ማለት ነው እኔ ከሀበሻ ውጭም በጣም ብዙ መጥፎ በሀበሻ ላይ እንኳን በታሪክ ሰምቼ የማላውቀውን ክፉ ሰዎችን አይቻለሁ። ባይበተነ በዛ ላይ ጉራ ብቻ ስለ ሰው ያወራሉ። ሰው እንደዚህ ይላሉ። ደግሞ ዘረኝነት ምናምን ጋር ነው። ዘረኝነት ከወጣማ ከእናንተ እኮ ባይ ማለት ነው ማለት ይሄ ለሌሎቹ አይደል አላውቅም። ለኔ ግን ከነርሱ ክፉ ስለሌለ ማለት ነው አንደኛ ዘረኝነት እንትን ማለሰው እነርሱ ላይ ነበርኩኝ ባይ ማለት ነው። ጉራ ብቻ በቃ አማዝ ነው ዲሽን ጋር በውስጥ ምንም የሰማ ነገር የለም ሰው ስለዘጋ። እናንተ የእውነት ያላችሁ ሰዎች ከሆናችሁ ላይቭ ላይ መታችሁ ጠይቁኝ። ሴቶችም ወንዶችም ፍቅርም ጠይቁኝ፣ ችግር የለም እኔ መልስላችኋለሁ። በዲ ማለት ነው ብዬ መልስላችኋለሁ። እሱ አንድ ኤቪደንስ ነው ባይ ማለት ነው። ሌሎቹ እዛ መጥተው ይሳደባሉ። እውነቴን ነው የምላችሁ፣ ይሄ ተንኮል አይደለም። መጥተው የሚሳደቡ ሰዎች አንዳንዶቹ እዛ መጥተው ይናገራሉ። ሀበሻ ግን ድፍን አድርጎ ማለት ነው። አሁን ኒውዮርክ ስትል ናይጄሪያ ማለትሽ ነው ይላል ባይ ማለት ነው። እዛ መጥተው ማለት ነው። ለምንድን ነው እንደዛ የሚሉት? ለራሳቸው መንገድ እንዳይዘጋባቸው ለዛ ጅቦች ማለት ነው መንገድ እንዳይዘጋባቸው ብሎ ለዛ አይባየው እኛ ልክ ራሳችንን ስንከላከል እነሱም እንደዛ ያደርጋሉ ማለት ነው። ሰው ማለት ነው ለከል ነገራችን ፈልገው ነገር ማለት ነው። እንደዛ ነው ዋይ ማለት ነው። ከዛ ውጭ ደግሞ ለነገራችን የምፈልገው ነገር ማለት ነው እኔ ማለት ነው
ነጋችን የምፈልገው ነገር ማለት ነው። አባቴን አግኝቼው ነበረ፣ ወንድሞችን አግኝቻቸው ነበረ ምናምን ነገር አልኳቸው። አባቴ አሜሪካ አሉት። እና ማለት ነው እንድጭ ልነግራችሁ የምፈልገው ነገር ነው መሰላችሁ። ልነግራችሁ የምፈልገው ነገር ማለት ነው ባዶዊ ማለት የኔ እናት ልጅ ባልሆኑ እድለኞች ናቸው። ባዶዊ ማለት ነው የኔ እናት ያደረገችውን ነገር ይኸው ባዶ ማለት ነው ከኔ አልፋ እነሱም ለስቃይ እንዳርጋቸዋለች። እና ልጅ ልነግራችሁ የምፈልገው ነገር ማለት ነው እሱ ደግሞ በእናቴ በኩል ወንድሜ ደግሞ አንድ ልጅ ነው። አግኝቼው አላውቅም በህይወት ዘመኔ። አንድ ጊዜ አዲስ አበባ እያለሁ ስልክ አናግሬያለሁ። ብዙ ከእንግሊዝኛ ውጪ አይሰማም። እንዲሁም ገርማችሁ ከአማርኛ በላይ ትግርኛ ነው የሚሰማ። ትንሽ የትግርኛ ይሰማል። ሌላው የሚሰማ ያለው ነው አላውቅም። ምክንያቱም ቤተሰቦቹ በትግርኛ ስለሚያወሩ ማለት ነው የአባቱ ቤተሰቦች ለዛ ይሆናል። በኢሮብ የሚያወሩ ይሆናል የሚያወሩም አሉ፣ ግን በትግርኛ ናቸው የሚያወሩት። እና ማለት ነው ብቻዬን እንግዳችሁ የምፈልገው ነገር ነው መሰላችሁ። እሱን እንደዚህ ሰላም አልኩት አላልኩትም አላውቅም። እንዲሁም አንድ ጊዜ አዝግራት መጥቶ ነበር፣ ሰላም አለኝ አላለኝም አላውቅም። ከዛ ውጪ በህይወት ዘመኔ አይቼው አላውቅም። እንዲሁ አጋጣሚ እንኳን አገናኝተን አያውቅም። እናቴ አውቃ መጣ ነበረች አዲስ አበባ። ልክ እኔ አዲስ አበባ በነበርኩት ታይም ሆነ እንትን አድርጋ ማለት ነው አድርጋ ፕላን አውጥታ እዛ መጣችና ምንም ነገር አልሰጠችኝ፣ ልብስ አልሰጠችኝ፣ ገንዘብ አልሰጠችኝ፣ ምንም ነገር አላረገችልኝ። ምንም ነገር ማለት ነው። የሚገርማችሁ ነገር የፀጉር ማጠቀለያ ምሻለ ፀጉር የሚጠቀለልበት የበጎዲ ነው እንትን አለ አይደል? እሱ ለብቻውን ምናምን ሰጠኝ ሄደች። ባዶ ማለት ነው ፒንክ ነበረ ባዶ ማለት ነው። እና ከዛ ውጭ ምንም ነገር አልነበረ። አሁን ላስቡት ረብሻ እንደዚህ ሄልና ከሌላቸው ሰዎች ጋር ማለት ነው ትዳር ልጅ ወልድ እኮ አሁንም እኮ ነገም እኮ ልጁንም እንደዛ ልጃውንም እንደዛ እያሉ በልጅ በኩልም እኮ መከራ ይልበላ እኮ ነው። አስወርድ ነው የምላቸው እንዴ ተረጋሙ ቤተሰቦች እንዴ ሲያማምሩ ልጆቹ እና ማለት ነው ደችል ነገራቸው የምፈልገው ነገር ማለት ነው። ለምንድን ነው መሰላችሁ? እኔ እኮ ስለመናገር እኮ አይደለም የጠላው አባቴ አሜሪካዊ መሆኑን መናገራቸው እኮ አይደለም ያናደደኝ። ሲናገሩ ምን ያህል ችግር ገጠመኝ። አይ ስፖርት ጋር ነው የምላችሁ። እኔ የተሰረኩት የተቀማሁት ያጣሁት መንፈስ ያጣሁት ምናምን እንጂ ያገኘሁት መንፈስ ቅዱስ ያገኘሁት ነገር የለም። ምክንያቱም እኔ ከዚህ በላይም ብዙ ነገር ባይኔ ማለት ነው መጓዝና ታግሼ መጓዝ ስለምችል የት በደረስኩኝ ነበረ። እና ማለት ነው ልጅን ነጋቸውን ፈልጉ ነው መስላችሁ እና ወደች ምን ላይ ነጋቸውን ፈልጉ ነው መስላችሁ ተናገሩና ምንም አላመጡ። አይኩ ቀጥታ ማለት ነው ቤተሰቦቼ ጋር ሂጅ እኔ ልጃችሁ ነኝ ብዬ ነበር የምሄዳቸው ባዶ ወይ ማለት ነው። የኔ አይሻልም ከነሱ አዝጎን ተናገሩ። እንደዚህ አለች፣ እንደዚህ አወጣች፣ እንደዚህ አለች። የሰው መሳለቃ መዛለቃን ያደርገኝ ወይ ማለት ነው። አይ ምን ቀጥታ ይገብች ቀጥታ ማለት ነው ያው ማደርገውን ነገር አድርጌ ለህግ አካል ነበር ማቀርባቸው ባዴ ማለት ነው። እናቴ ለህግ አካል ነበር ማቀርባት
አይ ቲንክ አባቴ ለህግ የሚቀርብ እንትን አለ አይመስልም። ማለት ላደረገው ነገር ከ20 አመት በላይ ወደ 30 አይተላሳል እስከዛ ማለት ነው። ቅጣቱን ያው በእኔ በኩል ጨርሶታል ማለት የቀረው የእናቴ ነውና እሷ ትቀጥልበት ነበር ማለት ነው። ፓርቲቱ ሰው መግደል ባይደኝ ማለት ነው። አይ መግደል ባስብም ሰው እንደማልገድል አውቃለሁ። ብዙ ጊዜ ለክፋት የማይስቱ ሰዎች አሉ። ሰው ቶሎ ይገድላሉ ምናምን ነገር ባይደኝ ማለት ነው። እኔ ግን እንደዛ አይደለም። ስለዚህ ደግሞ ከራሴ አልፈራም ብለን እንደዛ አይነት ነገር ማለት ነው። ስለዚህ እንደዛ ነው የምላችሁ እንጂ እኔ አሜሪካን መሆኔን እዛውት አልናገርም ነበረ። ወይም ደግሞ በቃ እኔ ሀበሻ ሆኜ ከሀበሻ ጋር መኖር እፈልግ ነበረ ማለት አይደለም። እናገር ነበረ ግን እናንተም ትጠቀሙ ነበር። ምክንያቱ ዋይ እንዲህ አደረገች፣ እንዲህ አደረገች፣ እንዲህ አለች፣ እንዲህ አስወጣች ምናምን። ምክንያቱ እናንተ ለራሳችሁ አትሆኑም። አይሶርቱ ቀን ነው የምላችሁ። በቃ አንድ ሰው ማለት ነው በቃ ኢግኖር አድርጓችሁ ዘግቷችሁ አያገባችሁም ብለዋችሁ ሰው ካልነጠቀባችሁ ማለት ነው እናንተ ያልሆነውን ነገር የእናንተ የሆነውን ነገር ከእናንተ መነጠቅ የለበትም። ምክንያቱም ከእናንተ በላይ የእናንተን ነገር ሊያውቅ የሚችል ሰው የለም። ግን የእናንተ ያልሆነውን ነገር ባይ ማለት ነው ኢግኖር አድርጎ እንደዛ የሚያረጋችሁ ሰው ነው የሚያስፈልጋችሁ። ካልሆነ ለራሳችሁ ለስስት ስትሉ፣ ለመታየት ስትሉ፣ ለመታወቅ ስትሉ፣ ለትዕቢት ስትሉ ስንት መከራ ውስጥ ትገባላችሁ። ይኖት ስለዚህ ለእናንተም በጣም የተመረጠ ነበረ ባይ ማለት ነው። እኔ እንደነገርኳችሁ ፍትሃዊ ሴት ነኝ ባይ ማለት ነው። በጣም ፍትሃዊነቱን አውቀዋለሁ እና እናቴ ባይ ማለት ነው ቃይጥ እንኳን ገርያላታ እውነት ለመናገር በጣም ነው የምማታው፣ በጣም ነው የምጣላው። እጄ በጣም ትንሽ ነው ግን በጣም ነው የምጣላው ስናደድ ጊዜ እና ከዛ ውጭ ግን ስናደድ ነው በጣም ኦቨር ሲሆንብኝ ነው ብዙ ጊዜ አልወልድም። እና አሁን ደግሞ ለመጣላት የለ ምን የለ ከመተከዝ ውጭ ምንም ነገር የለም። እና ማለት ነው ውዶች ነገራችሁ የምፈልገው ነገር ማለት ነው I told you without ስለ አባቴ አልልም ምናምን ነገር የሚል አይደለም። ምክንያቱ አባቴ ለኔ ምን ያህል ነገር እንደሆነ እኔ ማን እንደምወድ እኔ እንዴት እንደሆንኩኝ ውስጤን አንብቤዋለሁ ባይ ማለት ነው። እኔ ባይ ማለት ነው ሀበሻ ስሉ ለውስጤ ተቃራኒ ነኝ ባይ ማለት ነው። እና ይሄ ነገር እንዴት ሊሆን ይችላል ብዬ ነው እንዲሁ ወደዚህ ደረጃ የደረስኩት። ሁሉም ነገር እንዳውቅ ያው ሆንኩት ስላመንኩኝ ነው ባይ ማለት ነው። በቃ እኔ ሌላ ሰው መሆኑ ስላመንኩኝ ነው ሁሉ ነገር ያወቅኩት። እና ሁሎቼ ነገራችን የምፈልገው ነገር ማለት ነው እንደዛ ነው። ለዛ ነው የተናገርኳችሁ እንጂ መናገር ሳይሆን አሁን ማለት ነው አይሶርቱ ጋር ነው የምላችሁ። አሜሪካ ገብቼም ከቤተሰቦቼ ጋር በነበርኩኝ ነበረ። እንደዛ ይሻላል። አውቆ እዚህ መቃጠል ይሻላል። ታውቆ እዚህ መቃጠል ይሻላል። ሄዶ ቤተሰብ ጋር ሰላም አለይኩም እንዲሁም እኔ ባዲ ማለት ነው ሀበሻ እንደዚህ ባልዘጋው ነበረ። እኔ ነጭ ቢሆንም ከሀበሻ ጋር እንደ የትኛውንም ታይም ባዲ ማለት ነው ሰላም ነው ምናምን ነገር ነበረ የምለው ባዲ ማለት ነው። ምንም ባልተፈጠረ ነበር። አሁን ግን ተንኮላችሁ አወቅኩኝ፣ ተሰለቻችን፣ ተዋወቀን። ክፋታችሁ፣ ምቀኝነታችሁ በየቀኑ ትመታላችሁ። በየቀኑ ምናምን በየቀኑ በቃ ሌላ ዘመቻ፣ በየቀኑ ስማችሁ ይጠፋል። በየቀኑ ኢትዮጵያ ትባላላችሁ፣ በየቀኑ ኤርትራ፣ በየቀኑ አረብ፣ በየቀኑ ሶማሌ እንዲህ ያደርጋሉ ለአንዳት ምስኪን ልጅ ላይ ምናምን ብዙ ዘመቻ ነው ያለው ባዲ ማለት ነው። እንደ ሀሏት ምናምን
ገንዘብ ተቆረጠባት፣ እንዲህ ያደርጓት፣ ገፏት የሚባለው ነገር ባዴ ማለት ነው። እኔ የሆንኩት ነገር ስለሆነ ያው ሆነች ነው የሚባለው። እኔ ተጎጂ እንጂ ጎጂ አትሁኝ ይባላል ባዴ ማለት ነው። ተጎጂ እንጂ እኔ ጎጂ አይደለም። በዛ በኩል ባዴ ማለት ነው። ኦሪጂናል ስም አለ ባዴ ማለት ነው። ብዙ ነገር ተባለች፣ ትታገሳለች ነው የኔ ስም። ትግስተኛ ናት። እንደ ያሏት እንደ ያደረጓት ከቤተሰቦቿ ጀምረው ብዙ ነገር እየገጠማት ነው የሚባለው እና ለተናልኮቹ ቀጥሎ ደግሞ ጓደኛ አልነበረችኝም ያልኳችሁ ድሮ ጓደኛ የነበረች በጣም ስለካደችኝ፣ ምክንያቱም በጣም ብዙ መስዋዕት ከፍዬላት ማለት ነው። ሌላው ይቀርና ለኔ ማለት ነው ባታደርግልኝ ግን ለኔ በቃ ይሄን ያህል ልትጎዳኝ ለክፋት ምናምን ነገር ልታስበኝ አይገባትም ነበርና እሱ ነገር በጣም አስተዛዘበን ባይ ማለት ነው። በጣም አስተዛዘበንና እኔ ሌላ ነገር ባይ ማለት ነው። አሁን አሜሪካዊ መሆኑን አባቴን ሳውቅ ሌላ ነገር ላይ ፎከስ ነው ማድረግ ያለብኝ፣ ምክንያቱም እጠመዳለሁ። ስለዚህ ፍሪ መሆን አለብኝ ብዬ መሳይ ጓደኛ አልነበረችኝ እንጂ እኔ ሰዎች አውቃለሁ። ብዙ ጓደኞች ነበሩ፣ የወንድ ጓደኞች፣ የሴት ጓደኞች ብዙ ነበር። ግን አሁን አንዳንድ ሰዎች ጓደኛ ብለህ የምትይዛቸው ሰዎች አሉ። አንዳንድ ሰዎች ግን አንተ ሴት እኔ ሴት ስለሆንኩኝ እነሱም ሴት ስለሆኑ መንገድ ያገናኘናል፣ ችግር ያገናኘናል፣ ሰው ያገናኘናል ምናምን ነገር በእንደዛ አይነት መንገድ የተገናኘው ሰዎች ነበሩ እንጂ ሌላ ጓደኝነት፣ ፍቅር ምናምን ነገር አልነበረም ነው ያልኩት እንጂ እኔ በጣም ታማኝ ነኝ። ማንም ሰው ለኔ በቃ በጣም ከሌላ ጋር የሌለውን ጸባይ ነው የሚያመጣው። ዋይ እኔ በጣም በጥሩ አይነት ስለሚይዛቸው እነርሱም ይያዙልኛል ባይ ማለት ነው። እየገፋቸው ምናምን ነገር ሳይሆን አስረዳቸዋለሁ፣ እረዳቸዋለሁ። እርዳታ ሲያስፈልገኝም እርዳታ ጠይቃለሁ ምናምን ነገር ባይ ማለት ነው። ይኖማት ስለዚህ ማለት ነው ዶችን ነገራቸው የሚፈልገው ነገር ማለት ነው የሚያውቁኝ ሰዎች ማለት ነው። እኔ በጣም ከሚወዱኝ ከማያውቁኝ ሰዎች በጣም የሚጠሉኝና በጣም የሚያውቁኝ ሰዎች ይመችኛል። ዋይ ምክንያቱ እኔን በሙሉ ያውቁኛል ባይ ማለት ነው። አሁን እንዲኮናት ማለት ቢፈልጉም እኔ ከልጅነቴ ስለሚያውቁኝ ምንም ነገር መልስ አላቸው ባይ ማለት ነው። ለጥያቄ መልስ ስላላቸው ምንም ማለት አይችሉም። በቃ ኮንፊውዝ መሆን አይችሉም። ግን አንዳንድ በጣም አስቸጋሪ በየገባበት ትወደኛለች፣ በየገባበት እንዴት ታደርገኛለች፣ እንደዛ ያል የሚያስቸግር ከሆነ በጣም አስቸጋሪ ነው። በሌላ በኩል ግን በጣም እንትን ነው እና ቀጥሎ ወደ ነገራችን የምፈልገው ነገር ማለት ነው። አሁን ታይም ላይ ምንም ነገር የለኝም። ያው ከፊልሙ ጋር አለ ያ እኔ ብዙ ጊዜ አላምንም ባዲ ማለት ፍቅር ቢይዘኝ እነርሱ እንደሚመጡ ሰዎች ከፍቅር በላይ የሚያስቀድሙት ምንድነው? ይሉንታ። በተለይ የሆላንዳው ሀበሻ እንዳይሆን ነው እኔ የፈራሁት። እውነቴን ነው የምላችሁ። ከቨሩ ነው ነጭ ማለት ነው፣ ውስጡ በቃ ላይክ ብላክ ነው ባዲ ማለት ነው። ሁሌም በቃ እኔ ሲሰቃይ ደስ ይለዋል። አድርሱልኝ በእናታችሁ፣ እኔ የምለውን ነገር አድርሱልኝ እስቲ በቃ እኔ ባዶኝ ማለት ነው። እኔ ተገለብጬብካለሁ ባዶኝ ማለት ነው። በቃ አስጠልተኛል። ዊዛውት ከህይወቴ እንዲወጣልኝ እፈልጋለሁ ምናምን ነገር ትላለች። እስቲ በለኝ ታውቁታላችሁ። እንዲሁም ልከል የተነበረ ላጎቴ ልጅ ነበርና በሱ ብዙ ነገር አሉት። በቃ እሱ በቃ ምናምን ነገር በጣም ይወዳታል ምናምን ነገር ብሎ ነገሩት። እሱን አደረጉት ባዶኝ ማለት ነው። እና ከዛ ከሆነ ሴት ጋር ቲክቶክ ላይ ሳየው ደስ ብሎኝ ማለት ነው። ደስ ብሎኝ ላኩለት ፎቶ ላጎቴ ልጅ
እና ማለት ነው ከዛ ምን ፈጠሽ ነው ሀበሻ ነው እያልኩኝ ሀበሻ መጣ። ደግሞ ዘንድሮ የሚመጡ ሰዎች ፊታቸው ገና ሳያቸው ነው የሚያስጠሉ። በደማን ሀበሾቹ አሁን ብዙ ገና ምንድነው ቅልቅል ለማልለው ያለሁበት ሁኔታ እንደዚህ ቀልቀል ላይ ነው ያለሁት። ማለት ቀለቀለው ለምንድን ነው መስላችኋል? ደግሞ በእጄ ችግር እንዳላመጣ ብዬ ነው ወዲህ ማለት ነው። እና ማለት ነው ልጅ ልነግራችሁ እንፈልገው እንደማሁ ሲያወራኝ ስልክ እያወራ ነው። ድሮ በጣም ኮሚክ ነበርኩኝ ባይዴ ማለት ነው። አሁን ለተንኮል ማለት ነው ሰው ሲያስጠላኝ በጣም ቶሎ ነበር የምቀርመው። ዘንድሮ ግን እንደዛ ነው ያለ አይደለም እና በጣም ነው የሚያናድደኝ። እንደዛ በዘዘ በጣም ነው የሚደብረኝ። ቶሎ ነበር መልስ የማገኝላቸው ድሮ ባይዴ ማለት ነው። እና ማለት ነው ልጅ አርጋችሁ የምፈልገው ነገር ማለት ነው እና ከዛ ለኩለት እና ልረፍ አልኩኝ። እነሱ ደግሞ ካላየው አያምኑም ባይዴ ማለት ነው። ብዙ ጊዜ ካላየ ስለማያምኑ ያባረኩት። ምክንያቱም እኔ ለምንድን ነው በሱ በኩል ምን እንትን የማይሆነው? ምክንያቱም ምንም መስዋዕት ከፍዬለታለሁ። ሄጄ ጠይቀዋለሁ። ስልክ ሲያወራኝም በደማቱ ራሱ ሆኖ አይደለም ያወራኝ። የሆነ በቃ አጭርዬ ወፍራም የሆነ አረብ ብራውን ነገር ማለት ነው። ነጭ ሳይሆን ብራውን ነገር ሆኖ ወፍራምዬ አጭር በጣም ወፍራም ማለት ነው። እሱን አድርጎ ነበር ሲያወራኝ የነበረው ባይ ማለት ነው። ግን እሱ ራሱ ነው ሚስጥሩ አይደል? በጣም የሚያስጠላኝ ባይ ማለት ነው። ደግሞ እንግሊዝ ምናምን ነገር ይላል የሆነ የዘረኝነት በቃ ለራሱ እኮ አይደለም። እኔ እንደዛ ይመስሉና እንደዛ ይላል። እንደዛ አይነት ነገር የለኝም። ሰውዬው ተወኝ ምናምን ነገር አልኩት እና ሰውዬው ደግሞ ወረኛ አሰልቺ ወረኛ ወረ ሲያስጠላችሁ እንደዛ አይነት ወረኛ ገና ይገጥማችኋል። ፈጣሪ ሆይ ምን አይነት ቅጣት ነው ምናምን ነገር ተዋየ ማለት ነው። ከዛ ማለት ነው ብቻ እንደዛ ብላኝ ማለት ነው። እሱ ሄደ እንደዛ ብለን ማለት ነው ዱቼ እንደዛ ብለን በጣም አሰልቺ ጊዜ አሳለፍኩኝና አስቡት። ሰዎች እኮ ፈጣሪን አይፈሩም። አይስወርቱ ጋር ነው የምላችሁ። ሰዎች ፈጣሪ አይፈሩም። መስወርቱ ጋር ነው የምላችሁ። እንደዛ እየተሰቃዩ ምናምን ነገር ማለት ነው። አንተ በደማቱ ጥሩም ቢሆን ለጊዜው ወደጀው ነበረ። ግን ወዳችሁ ሁሌ የምታገኙት ነገር መጥፎ ነገር፣ ስቃይ፣ መጨማለቅ፣ መታበም እንደሆነ ምንም እንትን የሚያደርጋችሁ ነገር የለም። አይ ደግሞ በጣም እንትን ሳደርገው ለምንድን ነው ቀለል የማደርገው? በጣም ነው የምከተላቸው ባዲ ማለት ነው። ከጊዜ በኋላ ምናምን ነገርና እሱን ነገር በጣም የሚያስጠላኝ እንደዛ ስለሚሆን እኔ ብዙ ጊዜ ኢዝሊ ነው የምወደው። የኔ ይሁን የሌላ ሰው ይሁን አንዱን አላውቅም። እና ማለት ነው ወድቼ ደብሎ አለቀ። አሁንም እንደነገርኳችሁ ገና ይሰማኛል፣ ቅጥማት ይሰማኛል፣ ሰውነቴ ያስጠላኛል። አሁን ሰዎቹ ለምንድን ነው ሆላንድ ትመለስ ብለው በጣም እንትን እያደረጉ ያሉት? እንድሰቃይ እንድቃጠል ነው የሚፈልጉት። So I don't have a feeling for no one. You know what? ከምን ያላችሁ ሰዎች ገባችሁ? ዶች ሰዎቹ ምን ያላችሁ እዚህ ለዛ በጣም ያስጠላኛል ማለት ነው። በሌላ በኩል ደግሞ
ያው እንደዛ ነው። ምንም አዲስ ነገር የለም ባዲ ማለት ነው። እንደነገርኳችሁ አሁን ከፊል ጋር ነኝ፣ ፍቅር ውስጥ ነኝ ባዲ ማለት ነው። ያው ሆነም አልሆነም እናያለን ባዲ ማለት ነው። ከሆነ ሆነ ነው፣ ካልሆነ አልሆነም ነው። ታዲያ ምን ላደርገው እኔ በግዴታ መቼስ አያደርገውም ባዲ ማለት ነው። ለእኔ ደግሞ ምንም ብርቅ አይደለም ባዲ ማለት ነው። እኔ ምንድነው ወንዶች እየቆጠርኩ ባሚኖር ባዲ ማለት ነው። እውነቴን ነው የምላችሁ እኔ ራሴ ላይ ፎከስ ብቻ ባደርግ ደስ ባለኝ ነበረ። ራሴ ላይና የራሴ ችግሮች ላይ ነው። ቤተሰቦች ላይ ደግሞ እኮ በእነርሱ በኩል መከራና ችግር እንደሚገባኝ ታውቁታላችሁ። አንዱ ለመርዳት ብሎ ስንት መከራ ነው እንትን ማለት ነው። ያው ባዳ ሁሌም ባዳ ነው ባዲ ማለት ነው። ፍቅረኛ ምናምን ነገር ባዳ ነው ባዲ ማለት ነው። አሁን ፍቅረኛ እያለው አሁን በጣም ያፈቀርኩትን ወንድ ማለት ነው እህቱ ላይ እንደዛ ያደረገውን ወንድ በፍጹም ነበር የማይረዳው። በፍጹም አንተ ቆርቆንዶ ምናምን ብሎ ይነሳ ነበር። በቃ ላይክ ሁሌ ነበር የሚሳደበው። አንተ ማትረባ፣ አንተ ድንጋይ፣ እንዴት ልታገሰው፣ እኔ ላልፈው አልችልም ምናምን ነገር ነበር የሚለው። ግን ባዳ ስለሆነ ብትታመምም ብትቃጠልም ለእርስ በርሳቸው ብቻ ነው የሚተጋገዙት። ያም ባዳ ነው ማለት ነው። እና ማለት ነገር ማለት ነው። ስለዚህ ይሄ ነገር እንዳይመጣ ነበር እኔ መናገር ያልፈለኩት ስለ አባቴ። ዝም ማለት የፈለኩት አሜሪካ እስኪገባ ድረስ ማለት ነው። እኔ ሀበሻ ጋር ነበርኩኝ። በቃ ነገሮችን ከሀበሻ ጋር ልጨርስ ባይ ማለት ነው። ጭቅጭቆቹም ነገሮቹም በቃ እሱ ጋር ጨርሼ ወደ ሀገሬ ልገባ ነበር ያሰብኩት። እኔ እንደዛ ነው ያልኩት እና ዳይሬክትሊ ወደ ቤተሰቦቼ ባይ ማለት ነው። ወደዛ ሳልን ነበር ያሰብኩት። ግን እናንተ ምን አደረጋችሁ? አንዴ ታግባ፣ እኔ ላይ ተንኮል፣ እኔን ዝቅ ማድረግ፣ የኔ ገንዘብ መቆንጠጥ፣ የኔ ገንዘብ መቀነስ፣ የኔን ዳውን ማድረግ፣ እኔን ዝቅ ማድረግ፣ እኔ እንደዚህ በፍቅር ይሁን በሌላ ነገር በቃ ሲሰቃይ ማየት፣ እኔ በውስጤን ሲቃጠል ማየት፣ እሱ ነገር ነው የሚያስደስታችሁ ባዲ ማለት ነው። እኔ አፍቅረኛ አላልኩትም ባዲ ማለት ነው። እኔ መንገደኛ ነኝ። ፍቅር አልፈልግም ነው ያልኩት። መጀመሪያ ሊቢያ ላይ ያሰገዘኝ ልጅ ማለት ፍቅር ስጠይቀኝ እኔ ፍቅር አልፈልግም። ፍቅር ማለት ሴክስ ነው እንዴ ምንድን ነው አልናለቅም። እና ወንዶቻው ብዙ ጊዜ እንደዛ ናቸው። ችግር የለውም እሱ ነገር ችግር የለውም ባዲ ማለት ነው። እና ባላ አስቢ ባዲ ማለት ነው። አሁን ልጄን አስወረድሽው ይላል። ብዙ ነገር አለ ባዲ ማለት ነው። የት ነበርና ታዲያ ልጁን እንትን የምታደርግለት ከሆነ ምን አደረገልሽ? እኛ አልፈቶኝ ነው እኔ ማለት አኑሮኝ ነው ከፍሎልኝ ነው ማለት በችግረኝ ታይም ማለት ነው። ምንድነው የረዳኝ? ሀዘን እንኳን ነበርኝ። አጎቴ ሞቶ እንኳን አላጽናናኝም። ታውቁታላችሁ። እና ማለት ነው በአጎቴ ሞት በቃ ላይ የተደሰተው በቃ ኢቭንም ባዲ ማለት ነው እነርሱ የገደሉት ነው ይመስለኝ ማለት ነው። እርስ በርሳቸው ማለት ነው ሴቶቹም ወንዶቹም ባዲ ማለት ነው። ጓደኞቼ ብዬ ከነርሱ ጋር የነበርኩት ልጆች ማለት ነው እነርሱም ተባብረው እንደዛ በቃ ይሁን ያደረጉ ነው ይመስለኝ ነው። ከዛ በቤተሰቦቼ ሞት የሚደሰቱ በእኔ ድክመት የሚደሰቱ ሰዎች ማለት ነው። ልክ ከዛ ደግሞ ምናምን አይ ልጁ ብቻ አይደለም የኔ ልጅም ነው ማለት ነው። ለራሴ ነው የተጎዳሁት። እኔ ሴት ነኝ ነው ማለት ነው። እንደዛ ጥሎኝ ጠፋ። ስልክ ሳልደውልለት አይመልስም። ለታዲያ ምን ላድርግለት? ለሰውዬው ምን ላድርግለት? አልችልም። አሁን ህይወት ያስፈልገኛል እና እኔ ራሴ ህይወት ነው። ከዛ ከእንደገና መጥቶ እወድሻለሁ፣ አፈቅርሻለሁ ምናምን ነገር አይደለም መሰላችሁ። ወደ አውሮፓ ከገባሁ በኋላ ይገርማችኋል ሰው ነገር በቃ ሰው እንደዛ ነው ባይገኝ ማለት ነው። እና እኔ መተዛዘብ መማር ፈልጌ አይደለም፣ መማር አልፈልግም። እኔ ከነዛ ከኃጢአት መማር ምንም ነገር የለም። እኔ ያውቃለሁና ስለዚህ ምንም አያስፈልገኝም መስላችሁ። በቃ ሰዎቹ በቃ እንዲለምኑኝ ሌላ ነገር የሚፈልግ ነበር መሰላችሁ። አይደለም እንደዛ አይደለም። እኔ በቃ ከጀምሮ አልፈልግም። በቃ እኔ እኮ ፍቅረኛ ነበረኝ፣ ወደድኩት እና ቀረብኩት ለስዳን
ተቀበልኩት። ግን እሱም አልጠቀመኝም ባዲ ማለት ነው። ግን እሱ ይሻላል ስለተግባባን እሱ ይሻላል። አመንኩበት ያመንኩበት ይወስናል። ግን ያኛው አላመንኩበትም፣ አልወደድኩትም፣ አልተቀበልኩትም። በቃ እሱ ነው የሆነው ባዲ ማለት ነው። እና ከዛ ሲጀመርም ለድራማ የመጡ ሰዎች ከእንደገና ደግሞ ተጎጂ ይመስላሉ ባዲ ማለት ነው። ቅጥሩ ምን ያደርጋሉ? ሲጀመርም የመጡት እኔን ለመጉዳት እኔ እንዳውን ለማድረግ ሲቀጥል ደግሞ ምንድነው የሚያደርጉት? የሆነ ነገር ሲከሰት ልክ እኔ ጥፋተኛ እንደሆንኩኝ እና ስሜን ያጠፉታል ባዲ ማለት ነው። በጣም ነው የሚገርማችሁ የሰው ክፋት እንትን ነው። እና አሁንም ደግሞ ብዙ የሌለኝን ነገር በቃ ይሆናል አይደለ? በጣም እንትን መሆን አልፈልግም። እና አሁን ደግሞ እኔ ልነግራችሁ የምፈልገው እናንተ ሀብት ነው የምታስቀድሙት፣ ንዋይ ነው የምታስቀድሙት፣ ብዙ ነገር። እኔ ሀብታም በጣም እወዳለሁ ባዲ ማለት ነው። ፈጣሪ ካለ በፈጣሪ መንገድ ይመጣኛል ሀብትም ሌላም ባዲ ማለት ነው እንጂ ያላመንኩበት ህይወት አልጀምረውም እኔ ባዲ ማለት ነው። ልቤ ያልተቀበለውን ሰው መቼስ አሁን መተት የሚጠቀሙ ሰዎች ቻንስ ሲያገኙ ነው እኔ ላይ የሚመተቱት ባዲ ማለት ነው። 10% ፍቅር ቦታ ሲኖራቸው 90% ደግሞ ይጨምሩበታል ሊሆን ይችላል ባዲ ማለት ነው። እና ልነግራችሁ የምፈልገው ነገር ማለት ነው በጭራሽ እኔ ያላመንኩትን ሰው አልቀበልም ባዲ ማለት ነው። ቢወደውም ፍቅሩ ቢቀዘቅዝም የወደድኩትን ሰው ችግር የለውም ባዲ ማለት ነው። እውነቴን ነው የምነግራችሁ። ግን እኔ ከነጭራሹ ልወደው የማልችለውን ሰው ጋር ትዳር ወይም ፍቅር ህይወት ወይም ምንም ነገር አልጀምርም ካሁን ወዲህ። ያ ምክንያቱም ብጀምርም አልጨርሰውም። ስለዚህ ከጅምሩ አልጀምረውም ያልኩት ባዲ ማለት ነው። መጀመሪያውንም እንደዛ አይነት ሀሳብ ነበረኝ ባዲ ማለት ነው። ያላመንኩት ህይወት መጀመሪያ ለመሰረት አልፈልግም። የመጀመሪያው ባዲ ማለት ነው በቃ ማድረግ ያለበትን ስላላደረገ በቃ ለስዳን ባዲ ማለት አበቃለት ነው ባዲ ማለት ነው። ያ ምክንያቱም እስከ ልጆቼ ኃጢያት ውስጥ ነው የሚጋቡት በሱ በኩል። ምክንያቱም እኔ ላይ ያደረገውን ነገር ኃጢያቱ ገና ተያይዞ የሚሄድ ስለሆነ አልፈልገውም። ይዛው ግን ማድረግ ያለብኝ ነገር ሙሉ አይነት መስዋዕት ከፍዬለታለሁ። ሙሉ ነገር አድርጌለታለሁ። እኔ ምንም ነገር አይቆጨኝም ባዲ ማለት ነው። ምንም አይነት ስሜት የለኝም። ምንም ነገር በጊዜውም ከልቤ ነበር የምወደው። ከዛ ውጪ ደስ ያለ። ስለዚህ ሰዎቹ ተፋቱኝ ልላችሁ እፈልጋለሁ። እንትን ያለቀ ስለሆነ ስለዚህም እኔ ባዲ ማለት ነው አንድ